ስለሆነ ነው እያሳየሁሽ ያለው። እኮ ነው ያው እስቲ ለራሴ ፈራው እንደምን መስሎኝ የተገናኛችሁት ምን እናንተ ናችሁ እንጂ እያደረጋችሁ ያላችሁ። ትናንትና ትገናኛላችሁ፣ ልክ እዚህ ጋር ስትመጡ ግን እንደተጣላ ሰው አክት ታደርጋላችሁ። ካዲ የሆነ ሰው ነው ካዲ የሚያውቀው ሲጀምር። አንተ ካዲ ነህ እኮ። ስለዚህ አንቺም እኮ ካዲ ሆነሽ ነው ካዲ ነሽ የታወቀው ማለት ነው። እኛ ጋር መምሰል ፈልገሻል፣ እዛ ጋር አሁን እዚህ ጋር እኮ ይቅርታ እኔ ውዶች ይሄን የምላችሁ ለምንድን ነው ላይክ የማታደርጉት? ወላሂ ቅድም የለቀኩት ቪዲዮ ላይ ማለት ነው ወደ 300 እይታ አለው። ነገር ግን ላይክ ራስ ምን ባዶ ነው። ግን ምናቸው እኔ ማሳደግ ለምን አትፈልጉም? ያኔ በምሰራቸው ቪዲዮዎች እያያችሁት ነው። ኦኬ እያያችሁ ደስ ካላችሁ ለምንድን ነው ላይክ የማታደርጉት ውዶች? ወይም ዲስላይክ አድርጉ፣ የራሳችሁ ጉዳይ ነው። ግን በጣም እየገረመኝ ነው ያለው የእናንተ ነገር እና ሰውን ለመለወጥ ዝግጁ አይደላችሁ። ወይም ደግሞ ሰው እኔ ስለወጥ ሰው ደስ እያላችሁ አይደለም ማለት ነው። ሰላም ጤና ይስጥልኝ ጉዶች፣ እንዴት ናችሁ? ደህና ናችሁ? ላይክ ሼር ሰብስክራይብ ያደረጋችሁ አበረታችሁኝ። በተለይ ላይክ አድርጉልኝ ዩቲዩብ ቫይራል እንዲያወጣልኝ ማለት ነው። በነገራችን ላይ እኔ በዳኒም ላይ በሜሪም ላይ በሩታም ላይ አንዳንድ ዳኒም ማለት ነው ሩታም ሜሪም ትተህ የራስህን ቪዲዮ በራስህ ቤት የራስህ ቪዲዮ እየሰራህ ብትመጣ ተከታይ አለ፣ ይከተሉሃል፣ ማንም ያይካል፣ ምንም ችግር የለብከም። ኦኬ ሩትዬም ደግሞ በቤትሽ ነው ውዴ፣ ወላሂ ነው የምልሽ፣ በቤትሽ ብትመጪ ነው የሚሻልሽ። ሜሪም ደግሞ ያ ተፈጠረ አይደለ ኦልሬዲ ተፈጥሯል። በቃ ተፈጥሯል። አንዴ ተፈጥሯል። ውሸትም ይሁን እውነትም ይሁን ማለት ነው አንድ ነገር የሆነ ነገር በአንድ ነገር ሙጭጭ ማለቱ ምን አስፈለገ? እኔ ሀቂቃ ነው የምላችሁ። ወይኔ በጣም ነው የሚያስጠላባችሁ ጭቅጭቅ ምናምን ትታችሁ እስኪ የራሳችሁ ፍቅር ፍጠሩ። እኔ ከልቤ ነው እያልኳቸው የራሳችሁ ፍቅር ብትፈጥሩ ነው የሚሻላችሁ። ከፍቅር በላይ ምንም ነገር የለም ሲጀመር ማለት ነው። ፍቅር ብትመርጡ ፍቅር ብትጀምሩ ራሳችሁ ራስ በራሳችሁ ትዋደዳላችሁ፣ ራስ በራሳችሁ ትፈቀራላችሁ። ሀቂቃ ነው የምላችሁ። አሁን ሜሪም ሆነ ሩታም ሆነ ዳኒም ሆነ ማለት በጣም የምትዋደዱ ጓደኛሞች ነበራችሁ። በመካከላችሁ ብቻ የሆነ ያለ መግባባት ነገር ሲፈጠር ይሄው ሚዲያ ላይ አውጥቶ ዝብርቅርቅርቅ ማድረግ አልነበረባችሁም ሲጀመር የፈለገው ነገር። ምክንያቱም ጓደኛ መከታ ነው። ጓደኛ ይረዳሃል። ጓደኛ የፈለገው ነገር ብታጠፋ እንዳላጠፋ ይቆጥራል፣ ይመክርሃል፣ ይዘክራል። እናንተ ግን ሚዲያ ላይ ይሄ ሁሉ ጓደኛ ወይኔ እስቲ አስታውሱ። ወላሂ ነው የምላችሁ እስኪ አስታውሱ ውዶች፣ ከኔ ጋር አስታውሱ። የጌም ሁለት ማለት ነው የዛሬ 1 ወር ከምናምን ማለት ነው እንዴት እንደነበሩ እንደ ሜሪና ዳኒ ምን አይነት የሩታ መከታ እንደነበሩ፣ ምን አይነት ጓደኛ እንደነበራቸው፣ ምን አይነት እየተሳሰቡ እንደነበረ። አሁን ደግሞ ያለ መግባባቱ ራሳቸው ጓደኝነታቸው ብቻ ሳይሆን ራሳቸው እንዲያጡ ነው እንትን የምትሉት ማለት። ስለዚህ ውዶችዬ እንዴ ዳኒ የራስህን ስራ፣ ሩችም የራስሽ ስራ ስሪ፣ ሄርሚም የራስሽ ስራ ስሪ። ወላሂ ነው የምላችሁ። እንዴ እንደውም ጓደኝነታችሁ እንዲጠነክር ነው እንጂ ማድረግ ያለባችሁ ጓደኝነታችሁ እንደዚህ ዝቅ ብሎ ማውረድ በጣም ይከብዳል። ወላሂ ቢስሚላህ